አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ዝት ትርፍ ይበልልኝ። ስራ፣ ጤና፣ ዲን፣ ዱንያ ሁሉም ሰላም ነው ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ? ሀገራችሁስ ያው በሙቀቱ በምኑ አላህ ይጠብቃችሁ። አላህ ለሀገራችሁ መሬት ያብቃችሁ። ሁሌም ያው ካላህ በኋላ ከጎን የሆናችሁ ሁሌ በላይክ በሼር ትሉኝ ቤት የሞቅ ደመቅ የምታደርጉ አላህ ያበሽራችሁ። አላህ ከጎናችሁ ይሁን። አሁንም ያው ብዙ እህቶቼ ነው ከልብ ነው የማመሰግነው። በኮመንትም ያው ሰብስክራይብ ያደረጋችሁ አዳዲሶቹ አላችሁ ከልብ አመሰግናለሁ ውዶቼ። እኔን ጋር አሁን ይሄ ህንድ የሆነ ልጅ በጣም ነው እንትን ትላንትና ሰብስክራይብ አድርጉት ምናምን ያልኳችሁ አንዴም ባለው ነገር እነሱ እንደኛ አይደሉም። እኛ ጋር ያው ራስ በራሱ እንትን ነው። አዲሶች ጀማሪዎች እስኪ የነሱ ከጎን እንትን በል ምን የለም። በፊት ማንሽም 50 60 እንደዚህ ጀምሮ ነው እንትን የሚለው የነበረ የጀማሪዎቹ። አለኩል ሰላማችሁ ያብዛልኝ። ዛሬ በአማረ ነገር ጁማ ነው። እስኪ የጁማ ቀን ምን ምን ያስፈልጋል? የጁማ ቀን ውድ ነቢያችን ሰለላሁ ዐለይሂ ወሰለም በምን አይነት ነገር ነው እኛ ያው ሁላችንም እናውቃለን። እኔም ባለፈ ብያችኋለሁ። በስደት ያላችሁ እህቶቼ አላህ ይጠብቃችሁ። እዛም እያላችሁ ቂራታችሁ ሱረቱን ካፍ እዛም ያው ሁሉም ነገር ውስጣችን አላህ የሚያውቅ ስለሆነ የመውጣቱ ነገር ውጭ ብላችሁ እንደዚህ የሄድንም እንትኑም ቁርአኑን በእንትናችሁ አድርጋችሁ ያው ስደብቁም አንዳንድ ስልክም መያዝ ደስ አይላቸው ምን ይደረጋል ብላችሁ ነው። ሰላማችሁ ያብዛልኝ። እሺ የጁማ እለት ይለናል። ጁማ ማለት የሳምንቱ ምርጥ ቀን ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ ዘንድ አላህ ከወደዳቸው ቀናቶች ሁሉ በላጩ የጁማ እለት ነው ብለዋል። በዚህ እለት ስራቸውን ይበልጥ ማሳመር ይገባል። ኢንሻአላህ እነሱ እንዲም እያላችሁ ያው በነቢያችን ሰለላሁ ዐለይሂ ወሰለም አላሁመ ሰሊ ወሰለም ያው እዛም እያላችሁ አሁን አንዳንድ ሰው መስጊድ ሄዶ እኛ ሴቶች ቤትም ነው የተፈቀደልን። አትጨናነቁ። መዳም እንዲ ሁሉም ነገር ያየነው ነገር ስለሆነ አላህ ይጠብቃችሁ። የጁማ እለት በጁማ በህብረት የተሰገደ የፈጅር ሶላት ከየትኛውም ወቅት ሰላት በላጩ ነው። ወንድሞቻችን ያው እኛ እናንተ እንትን ማለት ሳይሆንም አላህ የሁሉም ሂዳያ ይስጠው። በእንደዚህ ነገር መበርታት አለባችሁ። አልጋችሁ ላይ እንዴት ይሄ ወስዋስ አትነሳም። የት ልትሄድ አሁን ይሄ ብድ ልብስ እንዲህ አድርገህ መስጊድ ገና ወጣ ከቤት ወጣ ስንት እንትን ጀግኖች አሉ መስጊድ ፈጅር ሳያመልጣቸው። እኛም ያው ሴቶች ቤትም ነው የተፈቀደልን ጠንከር ብለን ያ በፈጅር ሰላት አልሐምዱሊላህ ረብል ዓለሚን። እኛም ያው አንዳንድ ሰው በዛ በሙቀት ምናምን ከለመዳችሁ በኋላ እዚህ ከመጣችሁ በኋላ በጣም ቀዝቀዝ የምትሉ አላችሁ። አላህ ሂዳያ ይስጠን። የሁላችንም ሰላማችሁ ያብዛልኝ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ ዘንድ በላጩ ሶላት በጁማ እለት በጀማ የተሰገደ የሱብሂ ሰላት ነው ብለዋል። ከየትኛውም ቦታ እለት በበለጠ ቀንም ለመገኘት መጣር ይበልጥ ያስመንዳል። የጁማ እለት ከሌሎቹ ቀናቶች በላጩ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት የማውረድ ቀን ነው። ሰለላሁ ዐለይሂ ወሰለም እየቀራችሁን ሱረቱን ካፍ በዛም በነቢያችን ሰለላሁ ዐለይሂ ወሰለም ሰላዋት ማውረድ። እሺ የአላህ መላኢካዎች በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰላትን ያወርዳሉ። እናንተ አማኞች ሆይ በሱ ላይ ሰላምታን አውርዱ በማለት አዘዙ። አልአሕዛብ 56 ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በጁማ ቀናት በጁማ ሌሊት በእኔ ላይ ሰላዋት አብዙ። በእኔ ላይ አንዲ ሰላዋት ላወረደ አላህ ሱብሓነሁ ወተዓላ 10
ያወርድለታል ብለዋል። ትንሽ ሰርተን ከ10 እጥፍ በላይ ለማግኘት ከወዲህ እድሉን እንጠቀምበት። ርካውን ኢስላም በስርዓቱን የተሰገደ አርካኑል ኢስላም በስርዓቱን የተገበረው ሙስሊም እነሆን የጁማ ዕለት የሳምንቱ ከኃጢአቱን መጥናት ቀን ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከባብድ ኃጢአቶች ኖሮ ካልጋረዱት በስተቀር 5ቱ ሰላቶችን እንዲሁም ከጁማ ዕለት እስከ ጁማ በመካከላቸው ያለውን ኃጢአት ያበስሉ ነበር። በሌላ ዘገባ ከባድ ኃጢአቶቹ ኖሮ ካልጋረዱ በስተቀር ከጁማ እስከ ጁማ በመካከላቸው ላለው ማሻሻል ማበሻ ናቸው ብለዋል። ስለዚህ ከከባዱ ወንጀሎቹ መራቅ ወይም በተውበት ማድረግ 5ቱን ዕለታዊ ሰላቶች ጠበቅ በማድረግ የሳምንቱን ልዩ የስብስብ ቀን የጁማን ሶላት በመስገድ ተጨማሪ ግድፈቶችን እናጽዳ። 3110 ጁማ የሳምንቱ ልዩ የመከባበሪያ ቀን ነው። አላህ በተከባብሮ በወቅቱ ሰግዶ ከተቀበላቸው አላህ ያድርገን። በሳምንቱ በትንሹ ኢዳችን እንደዚህ አደረሰን። በዚህኛም ሳምንት ያው በመሃል ሳያደርሰው ስንት ወደ አኺራ ይሄዳል። አላህ እስከዛ ድረስ እስከ መጨረሻ መቼ እንደሆነ ጊዜያችን መቼ፣ ሰዓታችን፣ ቀኑ መቼ የተመዘገበ እናውቅም። የሚያውቀው አንድ አላህ ሱብሓነሁ ወተዓላ ብቻ ነው። እስከዛ ድረስ እኛም ተዘጋጅተን የዛ ቤታችን ምን አደረግን፣ እኛስ ሀጅ ነን ብለን ያ ነገር ሊጠፋብን አይችልም። ብቻ ሰው የሞተ ቀን ነው እኛ አይደለም ወሱሱት ብለን እቺ በድንገት ሞተች ምን አለች እንዲህ ምንበት ጊዜ አለ። እስከዛ ድረስ የዛ ቤታችን አሁን በእስር ቤት እያለን ድረስ አላህ የጀነት ቤታችን ያሳምርልን። ጀነተን ፍርዶስ ከወፈቃቸው እዛም የሞቱ አላህ በጀነተን ፍርዶስ ይሰብስባቸው። ከነቢያችን ሰለላሁ ዐለይሂ ወሰለም ጎረቤት ያድርግልን። ሰላማችሁ ያብዛልን። ጁማ የሳምንቱ ልዩ የመከባበሪያ ቀን ነው። ሁሉም ሙስሊም ክብር ነው። ሀብታም ከድሃ፣ ታላቅ ከታናሽ ከዚህ ከተገዚ የሚለይበት ቦታ አይደለም። ትክክል። በመስጂድ ሲደረስ ያገኘበት ክፍት ቦታ ሊቀመጥ ይገባል ኢንሻአላህ እንጂ ማንንም አስነስቶ ወይም እንዲነሳ አይደረግም፣ ሊቀመጥም አይደረግም። ይሄ ጥያቄ ባለፈ ዩቲዩብ እንትን ላይ ነው ኢቢሲ ላይ ነው የት ነው በቀረበ ልጅ ካወቃችሁ ኢሳም ላይ አይደለም ማን ነበር? አሁን የዚህ ጋር ጥያቄ ነው። ማንም ሊነሳው እውነትም እኔ ሙስሊሞቹ በብዙ ነገር ታስደስቱኛል። በብዙ ነገር የመቃብርም ሰው ሞቶ በአዱንያ እያለ በጣም ስቃይ ይመጣበታል። በጣም የሚቸግረው ነገር አለ። በዛም ግን ሌሎቹ አሁን ከሞቱ ያው ሳጢኑ ምኑ ብዙ ነገር
በአዱንያ ግን ምንም ነገር ተቸግሮ ምንም እንትን ሊል የዛ ጊዜ ይሸፈናል በሳጥን ይሁን በአበባ። ሙስሊሞች ደስ የምትሉኝ ነገር ከከፈን ውጭ አንድ ነገር ሰው ከሞተ በኋላ ይሄ የምታደርጉ ነገር የለም። አንድም መስጊዳችሁ የአላህ ቤት ሆናችሁ ከገቡ በኋላ እኔ የሰለመ ነው እኔ ሰግጄ ምን በመጀመሪያ ስገባ ከሁሉም ሰው ወደ ኋላ የሚያደርጉኝ ነገር በቃ ትልቅ ሰው ወደፊት ሆኖ እኔ ከኋላ ነው በቃ ከኋላም የመጣ ሰው እኔ ማን አሁን ግን ገብቶ ነበር ቦታ አግኝቶ ነበር መቆም እንጂ ማን ወደ ኋላ የሚያደርግህ ተነስ ታላቅ ሰው አጠገቤ መጥተዋል ፊት ለፊት ሄደዋል። ያው ክብር ታውቃላችሁ በእንደዚህ ነገር የታላቅ ማክበር ያለው ነገር መስጊድ ላይ ገብተሽ ነበር ቁጭ ብለሽ ነበር እንጂ የኋላውን አምጥተሽ በመጀመሪያ ቀድመሽ በገባሽበት አንደኛ መስመር ሁለተኛ ምን ቀጥ ብለሽ እንትን ትያለሽ እንጂ የዚህኛ እንትን አያስፈልገውም። ድብደባ ምንም እንትን አይለውም። ይሄኛ አሁን ሁሉም ሙስሊም ክብር ነው። ሀብታሙ ድሃውም ከታናሽ ገዢ ከተገዢ የሚለይበት ቦታ አይደለም። መስጂድ ሲደርስ ያገኘበት ክፍት ቦታ ሊቀመጥ ይገባል እንጂ ማንም አስነስቶ ወይም እንዲነሳ አድርጎ ሊቀይር አይቻልም። እሱ ትክክል። ይሄኛው ያ ልጁም እዛ ቀን እንትን ያለው የነበረ በጥያቄ ነበር። እሱ ትዝ ብሎኝ ነው ተመልሼ እንትን ያልኩት። በእንደዚህ ነገር ነው በጣም ደስ የሚለኝ ነገር። አንድ በሰላታችሁ፣ አንድ በስትንጃችሁ ያናንተ ነገር በጣም ያስደስተኛል። አንድ የመጣ ቢመጣ ምን ቢሆን አንድም የረመዳን ጊዜ ኖሮም አንኖሮም ሚቅም የነበረ ሚጠጣም የነበረ ምንም የነበረ የፈጣሪውን ፈርቶ ያ እንትኑ ዘግቶ ምንም የሚሰማው ነገር ምን እንትን የሚል ነገር የለም ብሎ እዛ ጊዜ ያወራ ነገር በጣም ነው እንትን ያለኝ ነበረ። አላህ ይጠብቀን። አላህ ኸይር ነገር አድርጎ ኸይር ስራቸው ከተቀበላቸው አላህ ያድርገን። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንዳንዳችሁ በጁማ ቀን ወንድሙ የተቀመጠበት ቦታ ሊቀመጥ ብሎ እንዳይነሳ ነገር ግን ሰፋ አድርጎ ይበልጥ ብለዋል። ኢማሙም ሁጥባ ያልጀመሩ እንደሆነ ሰዎችን እንዲጠጋጉት አድርጉ እንጂ ሌላውን አትከት። በስርዓት ማግባትም ይቻላል። ጁማ የሳምንቱ ልዩ የጽዳት ቀን ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንዳንዳችሁ ወንድ ጁማ ሲሄዱ ይታጠቡ ማለታቸው ተዘግቧል። የጁማ የሳምንቱ ልዩ የቁርአን ቀን ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቀጣዩን ብለዋል። በጁማ ቀን ሱረቱል ካህፍ አሁን ብያችሁ ነበር። የጁማ ቀን ሱረቱን ካፍ ለቀራ ሰው በሁለቱም ጁማዎች መካከል ያሉን ያህል ከባብር ያበራል፣ ብርሃኑ ያበራል። አሁን ብዙ ጊዜ ዱሃ ሰላትም ሰግደን ዱሃ ሰላት ሰግደሽ እንትን ስትይ በጣም እንትን ይላል። በቀኑ ሁሉም የሰውነትን ብርሃን እንትን ሚል ታውቃላችሁ። አሁን ይሄ ሱረቱን ካፍ በጁማውን ዛሬ ጁማ ቀራን አልጨረስኩም። አሁን በጁማ ቀራን አይደለም የዛኛ ጁማ ድረስ ነው። አላህ ሱብሓነሁ ወተዓላ በደንብ እንትን ብሎ እንትን ሚለን አላህ ሂዳያ ይስጠን፣ አላህ ቀልብ ይስጠን። ቀርቶ ከተቀበላቸው ያው እኛ አሁን እዚህ ጋር ቀርተንም በዛም እንትን ነበር። ያው ሴቶች ማስታወስ ግን አሪፍ ነበር። እኔ አሁን ቀርቼ እናንተ እንትን ብላችሁ አንድ ሰው አሁን ወይም እሱ ሲሰማ በቃ ማስታወስ ትልቅ ነገር ነበር። ግን ይቅርባችሁ ተብለናል። ብንቀራ አሪፍ ነበር። ለምን አንድ ሰው የተሳሳተ ነገር አንድ ሰው እንትን ይለዋል። በጣም እንትን የሚል ነገር ነው። እዚህ ጋር ማጨር ያለ ነገር ለሶስት ነገሮች ተዘጋጅ።
ለኃላፊነት፣ ለእውቀት፣ ለትዳር። የመጀመሪያ ይሄ ሳዳት ከማል ነው። ጀዛህነላህ ይክፈለው። ለሶስት ነገሮች ተዘጋጅ፣ ለኃላፊነት፣ ለእውቀትነት፣ ለትዳር። አሁንም ለሶስት ነገሮች አክብር። የላይኛው የሶስት ነገሮች ተዘጋጅ፣ ይሄ የሶስት ነገሮች አክብር። ሶስት ነገሮች አክብር፣ ቃል ኪዳንን፣ ጓደኛ፣ ትዳር። ሶስት ነገሮች አክብር፣ ቃል ኪዳን፣ ጓደኛ፣ ትዳር። አሁንም ሶስት ነገሮችን ተቆጣጠር። ሶስት ነገሮችን ተቆጣጠር፣ ምላስህን፣ ቁጣህን፣ ስሜትህን። ምላስህን፣ ቁጣህን፣ ስሜትህን። ሶስት ነገሮች ተቆጣጠር። ሶስት ነገሮች ተቆጣጠር፣ ምላስህን፣ ቁጣህን፣ ስሜትህን። ሶስት ነገሮችን አክብር፣ ቃል ኪዳን፣ ጓደኛ፣ ትዳር። ሶስት ነገሮችን አድርግ፣ ውበትን፣ ህይወትን፣ ተፈጥሮን። ሶስት ነገሮችን አድርግ፣ ውበትን፣ ህይወትን፣ ተፈጥሮ። ሶስት ነገሮችን ተዘጋጅ፣ ለኃላፊነት፣ ለእውቀትነት፣ ለትዳር። ሶስት ነገሮችን አክብር፣ ቃል ኪዳን፣ ጓደኛ፣ ትዳር። ሶስት ነገሮችን ተቆጠብ፣ ምላስህን፣ ቁጣህን፣ ስሜትህን። ሶስት ነገሮችን አድርግ፣ ውበትህን፣ ህይወትህን፣ ተፈጥሮን። በጣም ይሄ በጣም እንትን ብሎ የተመቻቸ እንትን ነው። እሺ የጁማ ዕለት በጁማ ማለት ጁማ ቀን አሁን ያው ብዙዎችንም ትምን ነገር ነው ማስታወስ ያክል ነው እንጂ ጁማ ማለት የሳምንቱ ምርጥ ቀን ነው። የጁማ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ ዘንድ ቀናቶች ሁሉ በላጩ የጁማ ዕለት ነው ብለዋል። በዚህ ዕለት ስራዎቻችን ይበልጥ ማሳመር ይገባል ኢንሻአላህ። የጁማ ዕለት በጁማ በህብረት የተሰገደ የፈጅር ሶላት ከየትኛውም ቦታ ውድ ወንድሞቻችን እና ያው ቤት ምንም ትያለን የጁማ ዕለት በጁማ በህብረት የተሰገደ የፈጅር ሰላት ከየትኛውም ወቅት ሶላት በላጭ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ ዘንድ በላጩ ሰላት በጁማ ዕለት በጁማ የተሰገደ የሱብሒ ሰላት ነው ብለዋል። ከየትኛው ዕለት በላጭ ቀድሞ ለመስገድ መጣር ይገባል ያስመንዳል። አላህ ቀድሞ ገብቶ አንዴ እንሰግዳለን አንዴ እንወጣለን ከተባለ በኋላ በጠዋቱ ማንሽም ማታ ያው ጁማ እንደሆነ ሐሙሱ አዘጋጅታለሁ። በትዳር የሆንሽ እህቴ አንቺ አመሻሽተሽ ሁሉም ነገር ሰዓቱ እንደሚደርስ ታውቂያለሽ። በዛ ሰዓት የሚፈልገው ነገር ሲወጣ የሚለብሰው ነገር አጠገቧ ልጅ ያለብሽ የልጆችሽ ምታለብሽ ነገር ምን ነው በቃ ማታውን ሐሙሱ ካሰብሽበት እንጂ ያ ጁማ ጠዋትም ተነስተሽ አጥበሽም አልብሰሽም አንቺ የምትለብሽው አንቺ የምትሄጂም ምንም ጊዜ እንትንሽ ስለሆነ ጊዜውን ያው 1 ሰዓት ስትይ 6 ሰዓት 5 ሰዓት የሚሆንበት ጊዜ ነው። የቂያማ ያው ምልክቶች ሱብሃነክ ያሁኑ ጊዜው በምን እንደደረሰ አሁን አረብ ሀገር ያላችሁ በመቼ ጊዜው እንዴት ምን እንዳለፈ ስታስታውሱ ምን ይመስላችኋል? አልሐምዱሊላህ ረብል ዓለሚን ማለት ነው። ለሁሉም ነገር ጊዜ አለው። አላህ መጨረሻችን ያሳምርልን። በእንደዚህ ነገር ሰው አሳልፎ እንትን ማለት አለበት እንጂ የጁማ ዕለት ከሌሎቹ ቀናቶች በላጩ በነብዩ ሰለላሁ ዐለይሂ ወሰለም የማውረድ ቀን ነው
አሁን ይሄ እንትን ምናምን ብብላችሁ ያልኳችሁ ለምንድን ነው? እየሰማችሁም ኮመንትም ስትጽፉ ምንም ስትሉ አጋጣሚ ያው በነቢያችን ውድ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ሰላዋት እያወረዳችሁ በዛም ያው አጅርም እናገኛለን። እንደዚህ ሰላዋት የሚበዛበት ነገር ማንበብም እንትን የምንችል ከሆነ መጻፍም የምንችል ከሆነ በቃ ስለተቻለን በሚመችን ነገር እንደዚህ አድርገን ማንበብ ከሆነ ልብስ እየተኮሳችሁ ስልኩ አስቀምጣችሁ እያነበባችሁ በቃ በዛም ሰላዋት እንትን እያለን በእንደዛ ነገር እንትን ይላል። አላህ ይጠብቀን ብቻ። አላህ ኸይር ነገር አድርጎ በጥሩ ነገር ለአላህ ብቻ ተገዝቶ ለአላህ ብቻ ነው ይሄ ነገር ብሎ ጥሩ ነገር አድርጎ አላህ ከመዘገባቸው አላህ ያድርገን። እኛም ይዩልኝ ሳይሆን አላህ ያው ሱብሓነሁ ወተዓላ ውስጣችን ነው ንያችን ነው። ገና በመጀመሪያ ይሄ ምን አደርገዋለሁ? ይሄ ጭፈራው ነው ወይ? ይሄ ሴቱ ጋ ነው? በቃ ገና ንያችን ስናስብ ነው አላህ ሱብሓነሁ ወተዓላ እያንዳንዱ የሚመለከት እያንዳንዱ እኛ ካሜራ ምን አድርገን ምን እንዳሳልፈን አላህ ብቻ ነው የሚያውቀው። እኛ የምናደርገው ኸይር ነገር አንድ እህቴ በዚህ ትጠቀማለች አይደል? እኔም ሰላቀው ብዙ ነገር እንዴት እንዳሳለፍን ብዙ ነገር እንትን እንዳለን እናስታውስ እንችላለን። እንዴት አድርገን ነው እኛ የዚህ ደረጃ የደረስን? ከኛ በታች ያሉስ ምን ተምሮ ይውጡ? ምን እናስተላልፍ? ዩቲዩብ ከሆነ ያው በምንም ነገር እንደዚህ ኸይር ነገር ከሆነ ታውቃላችሁ፣ አንድ ሰው ላይክ የሚያደርግሽ አለ የለም። ሌላውን ከሆነ ብዙ ነገር እንትን ሊል ይችላል። ከባድ ነገር ነው። እሺ የጁማ ሌሊት ቀናት በበለጠ በነብዩ ሰለላሁ ዐለይሂ ወሰለም ሰላዋት ማውረድ። ያው ሌላ ጊዜ በመላይካ ስለሆነ ዛሬ ቀን አርብ ቀን ያው ቀጥታ ነው አሳችሁ የሚደርሳቸው ምናምን እንትን እያላችሁ እናንተም ሰበብ አድርጋችሁ እየሰራችሁ ስራቱን ካፋችሁ እየቀራችሁ በውድ ነቢያችን ሰለላሁ ዐለይሂ ወሰለም ሰላዋት እያወረዳችሁ አላህና መላእክቶች በነብዩ ላይ ሰላትን ያወርዱ ነበር። እናንተ አማኞች ሆይ በሱ ላይ ሰላዋት አውርዱ። አል አህዛብ ማለት ነው። 56 ገብታችሁ ለአንብብ። ይሄኛው ከየቱ ጋር ነው ካላችሁ፣ እሺ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በጁማ ቀናት በጁማ ሌሊት በኔ ላይ ሰላዋትን አብዙ። በኔ ላይ አንድ ሰላዋት ላወረደ አላህ በሱ ላይ 10 ያወርድለታል። ሱብሃንአላህ። አሁን እዚህ ጋር ላኢላሀ ኢለላህ ሱብሃንአላህ አላህ መልእክተኛ ረሱላላህ ሰለላሁ ዐለይሂ ወሰለም 10 ያወርድለታል። እኛ አንዴ ሰለላሁ ዐለይሂ ወሰለም በውድ ነቢያችን አንዴ ሰላዋት ያወረድና እስኪ እንኳን በባዶም አይደለም በባዶ ቢሆንስ 10 ሰላዋት ጥቅም ለማግኘት ምላሳችን ምንም ስንሰራ ይሄ ወስዋስ እንዴት ይሰጠናል? እንዴት አድርጎ ከባድ አይደል? የአላህ መልእክተኛ በጁማ ቀናት በጁማ ሌሊት በኔ ላይ ሰላዋት አብዙ። በኔ ላይ አንድ ሰላዋት ላወረደ አላህ በሱ ላይ 10 ያወርድለታል ብለዋል። ትንሽ ሰርተን ከ10 እጥፍ በላይ ለማግኘት ከወደዳችሁ አድርጉ። ላይክ አድርጓቸው። እዛ ጋር አሁን ይሄ ኡስታዝ እንደዚህ እንትን የሚል ነገር ካለም
ኡስታዝ ሳዳት ከማል ገብታችሁ ብዙ የሚያስተምሩ ነገር ነው ያለ። ብዙ ነገር ነው ያለው እህቶቼ፣ መማር አለብን። እንደዚህ በመላክ ካላደረሳችሁ አኪድ ያው ይሄ ዩቱብ እያለ የማዳም ቅመሞች በዛ ስራ ገብታችሁ ስትወጡ ምን ስትወጡ በጣም እንትን ይላል። አዎ አላህ ያመቻች፣ አላህ ያግዝ ማለት ነው። ሰውማ ሌላ ብዙ እንትን ሰው አለ። ኡስታዝ ሳዳት ከማል ገብታችሁ አንዳንዴ ያው ይላል ሰው ብዙ ነገር የሚነገር አለ አይደለም። ከተስማማችሁ ላይክ ሼር አድርጋችሁ ኮሜንት አስቀምጣችሁ ሰብስክራይብ እንደ በፊት አሁን ምን ወደ ኋላ መሆን አለብን። እንበርታ። ዩቱብ ያው አንዳንድ ሰው በሌላ ስራ ገብቶ ነው ወደ ኋላ ሆኖ እንትን ያለ። አንዳንድ ሰው ብዙ የሆነ እንትን የሚነገር አለ አይደል? የሆነ ምን ነበር እሱ እንትን አፕሊኬሽን አውርዳችሁ ተቀምጣችሁ ስንት ሰዓት ድረስ ነው እንደዚህ አስተፍረላ አላህ ይጠብቀን። አንዳንዴ ሴት ቀን በሙሉ 3 ሰዓት ነው 6 ሰዓት ነው እንደዚህ ፍዝዝ ብለሽ እነሱ ተመልክቶ ብር ስለሰጡሽ እንትን ይላል። አላህ ሂዳያ ይስጠን። ያው ምንም እንትን ምን ነገር የለም። ሰው የሚለው ነገር ብዙ ነገር አይደለም ወይ? ሱብሃንአላህ። እሺ በውድ ነቢያችን ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የጁማ ቀናት በጁማ ሌሊት በኔ ላይ ሰላዋት አብዙ፣ በኔ ላይ አንድ ሰላዋት ላወረደ አላህ በሱ ላይ 10 ያወርድለታል ብለዋል። ትንሽ ሰርተን ከ10 እጥፍ እናገኛለን። ኢንሻአላህ ቢዝኒ ረቢ ኢንሻአላህ አላህ ወዶ ያስቀመጠልን ነው። አላህ ብሎ ሁሉም ነገር ተስተካክሎ ሁሉም ነገር ተመቻችቶ እናንተም በስደት ያላችሁ ለሀገራችሁ ያብቃችሁ። ሀገራችሁ ገብታችሁ ተደስታችሁ ከቤተሰብ ያው ሀሳቡ ነገ ሲባል ከነገ ወዲያ አመት ረመዳን ሲመጣ አመት አረፋ ሲመጣ እኛ አሁን መጣ ነገር ቢመጣ አሁንማ ሀገር መግባት አለብን። አሁን የላችሁ ነው የገቡ በእንደዚህ ነገር እኔ ብዙ እህቶቻችን በዚህ በይቱ ማቃቸው ወደዚህ እንትን ለማለት ፈልጌ ነበር። እነሱም የሉም። ሌሎቹም በቃ ፌመሶች ሁሉም የኔ ነገር ያው ምን ያሳስባችሁ ከልብ ነው ማመሰግነው። ከልብ በፊት ዚያዳ ብዙ ጊዜ ነው እንትን የምትይ ነበረ። ለምን በቃ እንደዚህ አድርጊ ሀገር ከገባሽ በኋላ ግን ገበያ ስትሄጂ መንገድ ጋር ስትሄጂ እንደዚህ ቀረጻ ለምን አታድርጊ? ይሄ ያሳይ እሱ ነገር ይሄ ስልክ ነገ ተከትሎ የሚወጣበት ምገባበት አይቶ ይሄ ስልክ ልስጠው ብዬ ተማምዬ በቃ ይውሰዱ ይሄ ስልኮች አልፈልግም ካልሽ እንጂ ወጥተሽ እንዴ ግን አንድ ሰው ካሜራ ባንዱ እየቀረጸ አንድ ሰው አጠገብሽ ቢኖር በጣም የሚመች ነገር ነው። እኔ መጀመሪያም ብያችኋለሁ ወንድሞቼ እንኳን ዩቲዩብ በዚህኛ ሊቀልዱ ያው ጉራጌ የስራ ምንም እንትን እንዳለን ታውቃላችሁ። የስልኬ ብዬ ማን ነው ስልክ ልትይዝኝ ነው እንትን በል አለለም። በእንደዛ ነገር ጠንከር ብለን መስራትም አለብን። አንድ ሰው የወጣበት አላማ ተሳክቶ እንትን ሲድረስ ብዙ እንትን የሚያደርግ ነገር አለ። የጁማ እለት ከሌሎቹ ቀናት በላጭ በነብዩ ሰለላሁ ዐለይሂ ወሰለም ሰላዋት የማውረድ ቀን ነው። ኢንሻአላህ እንደዚህም እያነበብኩ ነው በዛም እንትን እንደዋለሁ እንጂ አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በጁማ ቀን በጁማን እለት በይዋንቺ እንደዛ በይ ይሁንልሽ ደስ ይበልሽ ብዬ ነው። እሺ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የጁማ ቀናት በጁማ ሌሊት በኔ ላይ ሰላዋት አብዙ፣ በኔ ላይ አንድ ሰላዋት ላወረደ አላህ ሱብሓነሁ ወተዓላ 10 ያወርድለታል። 10 በላይ ብለዋል። ትንሽ እሺ
የአላህ መልእክተኛ ከባብድ ኃጢአቶችን ኑረው ካልጋረዱት በስተቀር አያችሁ፣ ትላልቅ ወንጀል ኖሮበት የጁማ ዕለት የሳምንቱ ከኃጢአት መንጥያ ቀን ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከባብድ ኃጢአቶቹ ኑሮ ካልጋ ላይ ይሆናል። ዝም በይ አንቺ። ሰላቶችን እንዲሁም ከጁማ እስከ ጁማ በመሃላቸው ያለውን ኃጢአት ያብስለታል። በሌላ ዘገባ ከባብድ ኃጢአቶችን ኑሮ ካልጋረዱ በስተቀር ጁማ እስከ ጁማ በመሄድ ላይ ማሸት ናቸው ብለዋል። ስለዚህ ከከባድ ወንጀሎቹ በመራቅ ወይም በተውበት ማድረግ አምስቱን ዕለታዊ ሰላት ጠብቆ መስገድ እሺ። አላህ መላእክተኞች በነቢዩ ላይ ሰለላሁ ዐለይሂ ወሰለም ሰላዋት ያወርዱላ። እናንተ አማኞች ሆይ በሉ በሱ ላይ ሰላዋት አውርዱ። ሰለላሁ ዐለይሂ ወሰለም እኛ ያው ሁሌም በሰላዋቱም በኸይር ነገር እንደዛ እንትን ምንል አላህ ያድርገን። ሁሉም ሰው ያው በያዘው ነገር ነው እንጂ የሌላ ምንም እንትን የሚል ነገር የለም። የቀደሙም ጨምርላችሁ እዚህ ጋር በጣም እንትን እያለኝ ነው። ገብታችሁ ያው ሳላት ከማለት ሁሉም ነገር ታገኛላችሁ። ለሶስት ነገሮች ተዘጋጅ፣ ለኃላፊነት፣ ለእውቀትነት፣ ለትዳር። ሶስት ነገሮቹ አክብር፣ ቃል ኪዳን፣ ጓደኝነት፣ ትዳር። ሶስት ነገሮችን አክብር፣ ቃል ኪዳህን፣ ጓደኛህን፣ ትዳር። ሶስት ነገሮችን ተቋጠብ፣ ምላስህን፣ ቁጣህን፣ ስሜትህን። እየሰማህ ነው፣ እየሰማሽ ነው ይሉሻል። በእንደዚህ ነገር አይደለም። ሶስት ነገሮችን ተቆጠብ፣ ምላስህን፣ ቁጣህን፣ ስሜትህን። ሶስት ነገሮችን አድንቅ። ሶስት ነገሮች አድንቅ እንዴ! ሶስት ነገሮችን ተቆጣጠር። ሶስት ነገሮችን ተቆጣጠር። እስኪ የቅድሙ ካልሰማችሁ አሁን ይሄኛው ሶስት ነገሮች ተቆጣጠር ስንል ምን ይሆናል? ያው የሚሰማም ይችላል፣ የሚያውቀውም ያው ሁሉም ነገር ሶስት ነገሮችን ተቆጣጠር፣ ምላስህን፣ ቁጣህን፣ ሚስትህ። በጣም እንትን የሚል ነገር ነው። እሺ ሶስት ነገሮችን አድርግ። አሁን ሶስት ነገሮች አድርግ ስትባል አንቺ ሶስት ነገር ጥሩም ይሁን መጥፎም ነገር ምን ይሆናል ብለሽ ያሳስብሻል። ያው ታስባለሽ አውቃለሁ። ሶስት ነገሮችን አድርጊ ብትባይ ምን ይሆናል? አንደኛ ውበትሽ አስተካክይ። ሁለተኛ ህይወትሽ ያለሽ ድረስ እንዴት ሆኖ ነው? ውበትሽን አድርጊ። ሶስት ነገሮች አድርጊሽ ተብሎ ውበትሽን አድርጊ፣ ህይወትሽን ቀይሪ። በቻልሽ ያክል አንቺ ምን መታደርጊ ነገር አለ?
ያ ረህማን ያ ረሂም። ሶስት ነገሮች አድርግ። ውበትን፣ ህይወትን፣ ተፈጥሮ። ሱብሃንአላህ። በተፈጥሮ በምንም ቀጥተኛ መንገድ ሆኖ ሁሉም ነገር ካደረገ ሶስት ነገር አድርግ። ውበትን፣ ህይወትን፣ ተፈጥሮ ሶስት ነገር። ሰላማችሁ